ይህ ኢትዮጵያ ቴሌቪዥን ነው። ሰኔ 1 2018 ዓመተ ምህረት ተናስተን እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። አዲስ ሞሰብ የአንድ ማዕከል ዲጂታል የመንግስት አገልግሎት የካ ማዕከል ተመርቆ ስራ ጀመረ። ዜጎች በነቂስ ወጥተው ድምጽ የሰጡበት ሰባተኛው ጠቅላላ ምርጫ የኢትዮጵያ ዲሞክራሲ የማጽናት ሂደት ማሳያ ነው። የኢትዮጵያ የወተት ምርት ከ4 ዓመት በፊት ከነበረው በእጥፍ አድጎ አሁን ላይ 16 ቢሊዮን ሊትር ደርሷል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ዜጎች በነቂስ ወጥተው ድምጽ የሰጡበት ሰባተኛው ጠቅላላ ምርጫ የኢትዮጵያን ዲሞክራሲ የማጽናት ሂደት ማሳያ ነው። ተከታዩ የሮዛ መኮንን ትንታኔ አጠቃላይ የምርጫ ስኬቶች፣ ድህረ ምርጫ ኃላፊነትና የተቋማት ግንባታን ይዳስሳል። እንከታተል። ውድ የእንቅልፍ ጊዜውን ለምን ጉዳይ ሰውተውት ያውቁ ይሆን? እኩለ ሌሊት አልፏል። አብዛኛው ዓለም በከባድ እንቅልፍ ውስጥ ነበር። ነገር ግን በሀገራችን በመቶዎች የሚቆጠሩ የምርጫ ጣቢያዎች መብራቶች አሁንም እንደበሩ ነበር። ድካም ያዛላቸው አስፈጻሚዎች፣ ሌሊቱን በንቃት የሚጠብቁ የፖለቲካ ታዛቢዎችና ከምንም በላይ ደግሞ እስከ መጨረሻው ሰዓት ድምጻቸውን ለመስጠት በጽናት የተሰለፉ ዜጎች። ይህ የ2018 ዓ.ም የሰባተኛው አጠቃላይ ምርጫ መዝጊያ ትዕይንት ብቻ ሳይሆን የኢትዮጵያን ዲሞክራሲን የማጽናት ጥረት ማሳያ ነበር። ታዋቂው አሜሪካዊ ፕሬዝዳንት አብርሃም ሊንከን የምርጫ ወረቀት ከጥይት ይልቅ የጠነከረ ኃይል አለው በማለት የተናገሩት አባባል በኢትዮጵያ ምድር ህያው ሆኖ ያየንበት ታሪካዊ ምሽት። ብዙዎች ይህ ምርጫ በፈተናና በጥርጣሬ ይዋጣል ብለው ነበር። ነገር ግን ኢትዮጵያውያን ይህንን የምርጫ ምዕራፍ ወደ አዲስ ተቋማዊ ብስለትና የፖለቲካ ባህል ማደጊያ መድረክነት ቀይረውታል። የዚህ ምርጫ እውነተኛ ስኬት በሳጥን ውስጥ በገቡት የወረቀት ድምጾች ብዛት ብቻ ሳይሆን ከምርጫው ማግስት በበቀሉት አዳዲስ የፖለቲካና የኢኮኖሚ እውነታዎች የሚለካ ነው። ታዲያ እነዚህ የምርጫ ስኬቶች ምንድን ናቸው? ቆይታችን ይህን ይመልሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሰባተኛ ጠቅላላ ምርጫ ያከናወነው ሰፊ ተቋማዊ ሪፎርሞችና የዲጂታል አሰራር ዘመናዊነት በሀገር አቀፍ ደረጃ በጀመረበት ወሳኝ የታሪክ ከባቢ ውስጥ ነው። ወደ ኋላ መለስ ብለን ብንመለከት ከዚህ ቀደም የነበሩ ምርጫዎች በፖለቲካ ምህዳሩ መጥበብ፣ በታዛቢዎች እጥረትና በሂደቱ ግልጽነት ማጣት በከፍተኛ ሁኔታ ይታሙ ነበር። በዚህኛው ምርጫ ግን ታሪኩ ተቀይሯል። የፓርቲዎች የፖለቲካ ክርክር ባህል ማደግ፣ የሲቪል ማህበራት ነጻነት እንዲሁም የዜጎች በተለይም የሴቶችና የወጣቶች የነቃ ተሳትፎ የምርጫውን መልክ ሙሉ በሙሉ ቀይረውታል። ሰባተኛው ጠቅላላ ምርጫ በብዙ መለኪያዎች ስኬታማ ነው። ስኬቶቹ በአራት አንኳር ምሰሶች ከፍለን ማየት እንችላለን። የመጀመሪያው የሌሊት ድምጽ ቆጠራና የተቋማት ብቃት የምናይበት ነው። በብዙ የምርጫ ጣቢያዎች ህዝቡ ከማለዳ ጀምሮ እስከ ምሽት ድረስ በነቂስ በመሰለፉ ምርጫው በተቀመጠለት መደበኛ ሰዓት ማጠናቀቅ አልተቻለም። በዚህ ጊዜ ምርጫ ቦርዱ አንድም ዜጋ ድምጹን ሳይሰጥ መቅረት የለበትም በሚል የሰዓት ማራዘሚያ ውሳኔ ማስተላለፉ የምርጫውን ፍትሐዊነት አጉልቶ አሳይቷል። በአንዳንድ አካባቢዎች የድምጽ ቆጠራው ሂደት ወደ እኩለ ሌሊትና ንጋት እንዲሸጋገር ማድረጉ ጣቢያዎችን ያለ አግባብ ዘግቶ ሊነሳ የሚችለውን ቅሬታና ጥርጣሬ ሙሉ በሙሉ ያስቀረ የፍትሐዊነት እርምጃ ሆኖ ተመዝግቧል። ሁለተኛው የዲጂታል ፖለቲካና የፋክት ቼኪንግ ወሳኝ ሚና ላይ ያተኩራል። ይህንን ምርጫ ከቀደሙት ልዩ የሚያደርገው የማህበራዊ ሚዲያ አጠቃቀም ስፋቱ ነው።
ፓርቲዎች ቅስቀሳቸውን በዲጂታል አማራጭ ማድረጋቸው አዲስ ምዕራፍን ከፍቷል። እዚህ ላይ ትልቁ ስኬት የተደራጁ የፋክት ቼኪንግ መረጃዎችን የማጥራት ስራዎች በምርጫው ወቅት የሚናፈሱ የሐሰት ወሬዎችንና የተዛቡ መረጃዎችን በፍጥነት በማክሸፍ ረገድ የተጫወቱት የደህንነትና የሰላም ሚና ነው። ሶስተኛው ካላችሁኝ ከስሜታዊነት ወደ ፖሊሲ አማራጭ የተኬደበት ርቀት ነው። የሰለጠነ ክርክር ሌላው ትልቅ ድል ነው። የፖለቲካ ፓርቲዎች ያደረጓቸው ክርክሮች ለዚህ ማሳያ ናቸው። ከግለሰብ ትችትና ከስሜታዊነት ወጥተው እንደ ኢኮኖሚ፣ የኑሮ ውድነት፣ የግብርና መዋቅር ማሻሻያና አረንጓዴ ልማት ባሉ ሀገራዊና ሳይንሳዊ አጀንዳዎች ላይ ማተኮራቸው ምርጫውን የሰለጠነ አድርጎታል። ከምርጫው ማግስት ውጤትን በጸጋ መቀበልና በምርጫው ከፓርቲ ይልቅ ኢትዮጵያ ማሸነፏን አምኖ መመስከር ምርጫው ከሀገር በላይ እንዳልሆነ ያመላከተ ሆኖ አልፏል። አራተኛው ከምርጫ ማግስት ያለውን የሚዳስሰው ሌላኛው ስኬቱ ነው። በተለይ የኢኮኖሚና የሰላም መነቃቃት ከምርጫው በፊት ይነሱ የነበሩ የሰላምና የደህንነት ስጋት ድምጾችን ውድቅ ባደረገ መልኩ ዜጎች በምርጫ ዕለት ያሳዩት የመከባበር ስሜት የሚደነቅ ነበር። የሰላማዊ ድባብ በተግባር የሚያመጣቸው ውጤቶች አሉ። እንዴት ያሉ ካላችሁ ለውጭ ቀጥተኛ ኢንቨስትመንት ወይም ፎሪን ዳይሬክት ኢንቨስትመንት ትልቅ መነቃቃትን ይፈጥራል። ለሀገር ውስጥ ንግድና ገበያ አስተማማኝ መተማመንን ይሰጣል። ለሀገራዊ ምክክር ሂደትና ለታላላቅ የልማት ፕሮጀክቶች ጠንካራ የህዝብ መሰረትንም ጥሏል። በአጠቃላይ ስንገመግመው የ2018 ዓ.ም የሰባተኛው ጠቅላላ ምርጫ ኢትዮጵያ የጀመረችውን የዲሞክራሲ ተቋማት ግንባታ ጉዞ በተግባር የፈተነና ያሳካ ታሪካዊ ክስተት ነው። የምርጫ ቦርድ የቴክኖሎጂ አፈጻጸም፣ የፖለቲካ ፓርቲዎች የሀሳብ ብስለት፣ የህዝቡ ሰላማዊ ትዕግስትና የሀገር በቀል ታዛቢዎች አዎንታዊ ምልከታ ሀገሪቱ ከምርጫ ማግስት ወደ ተሻለ የኢኮኖሚ መረጋጋትና ሀገራዊ አንድነት እንድትሻገር ምቹ ሁኔታን ፈጥረዋል። እርግጥ ነው ዲሞክራሲ የትውልድ ማራቶን እንጂ የአንድ ጀንበር ሩጫ አይደለም። በቀጣይም በዚህ ምርጫ የተገኙ ስኬቶችን መነሻ በማድረግ የታዩ የሎጂስቲክስና የተቋማዊ አሰራር ድክመቶችን በየደረጃው ማረም የሁሉም ባለድርሻ አካላት ኃላፊነት ይሆናል። ከእኩለ ሌሊት ላይ በምርጫ ጣቢያ የተለኮሰው የዲሞክራሲ ብርሃን ግን ዛሬ ለሀገራችን የኢኮኖሚና የሰላም ንጋት ሆኗል። በተለያዩ ውስጣዊና ውጫዊ ጫናዎች ውስጥ የተካሄደው ሰባተኛው ጠቅላላ ምርጫ ህዝቡ የራሱን የፖለቲካ ዕጣ ፈንታ በድምፁ ብቻ የመወሰን ፍላጎት እንዳለው ያረጋገጠ ነው። መራጩ ህዝብ በነቂስ ወጥቶ ድምፁን በመስጠት የስልጣን ምንጩ ሉዓላዊ ህዝብ መሆኑን አረጋግጧል። መስከረም ቸርነት በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። በዓለም የታሪክ መዝገብ ውስጥ በርካታ ሀገራት የውስጥ ጉዳያቸውን የውጭ ኃይሎች እንደ ልብ እንዲዘውሩት መፍቀዳቸው ሀገራቸውን ለመፍረስ ዜጎቻቸውን ለስደት ስለመዳረጉ ከትላንት እስከ ዛሬ አብነታዊ ማስረጃዎች በርካቶች ናቸው። አሁን ላይ ግን ይህ በኢትዮጵያ ምድር ላይ የሚታሰብ አይደለም። ቀድሞውንም ቢሆን ብቸኛ በቅኝ ግዛት ያልተገዛችው ሀገር ኢትዮጵያ ህዝቦቿ በውስጥ ጉዳያቸው የሚመጣን አካል በመመከት ደማቅ ታሪክ ያኖሩ ናቸው። ኢትዮጵያ በረጅም የታሪክ ጉዞ ውስጥ የገጠሟትን የውጭና የውስጥ ጫናዎች በአንድነትና በህብረት በመመከት ለዘመናት የሉዓላዊነት ሀገር ተምሳሌት መሆኗን በብዙ መልኩ ለዓለም አረጋግጣለች። የህዝቦቿ ፍላጎትና የፖለቲካ ተሳትፎ አድጎ የዲሞክራሲያዊ ሀሁ በሀገር በቀል እሳቤዎች ተዋጅቶ የነገዋን ጠንካራ ኢትዮጵያን እንዲሰራ አሁን ላይ በርካታ ጥረቶች ፍሬ ማሳየት ጀምረዋል። በዚህ ጉዞ ውስጥ ሰባተኛው ጠቅላላ ምርጫ ልዩ ስፍራ የሚይዝ ታሪካዊ ክስተት ሆኖ ይጠቀሳል። ምርጫው በተለያዩ ውስጣዊና ውጫዊ ፈተናዎች መካከል መካሄዱ የኢትዮጵያን መንግስት ተቋማት ጥንካሬ ብቻ ሳይሆን የህዝቡንም በዲሞክራሲያዊ ሂደት ላይ ያለ እምነት በግልጽ አሳይቷል። ከ54 ሚሊዮን በላይ ዜጎች በመራጭነት ተመዝግበው በምርጫው መሳተፋቸው ህዝቡ የራሱን ፖለቲካዊ ዕጣ ፈንታ በድምፁ ለመወሰን ያለውን ፍላጎት ያንጸባርቃል። ኢትዮጵያውያን በነቂስ ወጥተው የህዝብን የስልጣን የበላይነት ያረጋገጡበት ሁኔታና በተግባር ያሳዩበት ሁኔታ ነው ብለን ነው የምናስበው። የሀገሪቱን የወደፊት እጣ ፈንታ ለመወሰን ይህን ያክል ቁጥር ያለው ህዝብ ተነስቶ ሀገሬን አሳድጋለሁ ብሎ መነሳቱ ኢትዮጵያ ወደፊት ተስፋዋ የለመለመ መሆኑንና እስከዛሬ የነበረችበትን የኤሊ ጉዞ ወደ ኋላ እያስቀረች ያለችበት ሁኔታ ነው ብለን እንገምታለን። የውጭ ኃይሎች የሀገር ውስጥ የሰላም ማይወዱ ኃይሎች ተቀናጅተው ምርጫ የለም፣ መንግስት የለም፣ አትውጣ፣ አትምረጥ እየተባለ ህዝባችን ግን ተሰልፎ እስከ ምሽት 6 ሰዓት ድምጹን ሰጥቶ ያመነበትን አካል መርጦ በሰላም ወደ ቤቱ ተመልሷል። ይሄ የሚያሳየው ህዝባችን በሀገረ መንግስትና ሀገር ምስረታ ሀገር ግንባታ ላይ በካርድና በድምጽ ብቻ ነው
በመሳሪያ አፈሙዝ አይሆንም፣ ሞክረነው ደክሞናል የሚል ነው። ይሄ ማለት ከነዛ ኃይሎች ህዝባችን ቀድሞ ሄዷል ማለት ነው። ምርጫ በዲሞክራሲ ስርዓት የህዝብ ሉዓላዊነት የሚገለጽበት ዋነኛ መንገድ ነው። ህዝቡ የሚፈልገውን መንግስት በድምፁ ሲመርጥ ስልጣን የሚገኘው በጠመንጃ አፈሙዝ ሳይሆን ከህዝብ ፍላጎት መሆኑን ያረጋግጣል። ሰባተኛው ጠቅላላ ምርጫ የስልጣን ምንጭ ህዝቡ መሆኑን በተግባር ያሳየ ክስተት ነው። በተለይም ኢትዮጵያ በዚህ ወቅት ከውጭ የፖለቲካ ጫናዎች፣ ከተለያዩ የመረጃ ጦርነቶችና ከውስጣዊ የጸጥታ ችግሮች ጋር ተፋጣ ነበር። ይህ ቢሆንም የምርጫ ሂደቱን ማከናወን መቻሏ የሀገሪቱ ተቋማት መጠንከርና የህዝቡ የዲሞክራሲ ቁርጠኝነት የሚያረጋግጥ ነው። የምርጫው ዋነኛ መልእክትም የኢትዮጵያ ህዝብ የፖለቲካ ልዩነቶች ቢኖሩትም መንግስት በህጋዊና በምርጫ ሂደት እንዲመሰረት እንደሚፈልግ ማሳየቱ ነው። ይህ ደግሞ የዲሞክራሲ ባህል እያደገ መሆኑን አረጋጋጭ ነው። ህዝቡ በምርጫ ጣቢያዎች በመገኘት ድምጹን ሲሰጥ የሀገር እጣ ፈንታ በምርጫ እንጂ በኃይል አይወሰንም የሚል መልእክት ለራስም ለዓለምም አስተላልፏል። መንግስቴን የምመርጠው እኔና እኔ ብቻ ነኝ። መንግስት ሊመጣ የሚገባው ከበረሃ ሳይሆን ከጫካ ሳይሆን ከመሳሪያ አፈሙዝ ሳይሆን ከምርጫ ኮሮጆ ነው። የሀገሩ ባለቤት እኔ እንደሆንኩት ሁሉ የሀገሪቷ አልቲሜት ወይም ደግሞ ይሄ ሉዓላዊ ስልጣን በኔ እጅ ላይ ያለ ነው። ከሉዓላዊ ስልጣኔ ላይ ቀንሼ የምሰጠው ምን ነኝ የሚል የጸና አቋም በህዝብ ውስጥ ተንጸባርቋል። ኢትዮጵያ ጫና ቢኖርባትም ምንም እንኳን ትናንት ከትናንት ወደ የሚያስለቅሷት ሀገራት ዛሬም እጃቸው ባይሰበሰብም እንኳን እነዛን እጆች ለማሳጠርና ኢትዮጵያ በኢትዮጵያውያን እንድትመራ ለማድረግ ተነስተው ኢትዮጵያውያን በቁርጠኝነት ይህን ያክል ቁጥር ያለው ዜጎች ወጥተው በነቂስ ምርጫ ለመምረጥ ተሳትፈው መርጠው ገብተዋል። ስለዚህ ይሄ የሚያሳየን ምንድነው? ኢትዮጵያ የነጻነትና የሉዓላዊነት መርኋን እያጠናከረች መሆኑን እናያለን። ያ ብቻ አይደለም። በነገራችን ላይ ሰልፍ ዲተርሚኔሽን ወይም ደግሞ የራስን መብት በራስ የመወሰን እውነተኛ ሂደት የታየበት ምርጫ ነው ብዬ ነው የማስበው። በአጠቃላይ ሰባተኛው ጠቅላላ ምርጫ ከምርጫ ሂደት ባሻገር የኢትዮጵያ ህዝቦች ሉዓላዊነታቸውን ያረጋገጡበት፣ የፖለቲካ ስልጣን ምንጭ ህዝብ መሆኑን ያሳዩበትና የመንግስት ምስረታ በምርጫ እንዲሆን ያላቸውን ጽኑ እምነት የገለጹበት ታሪካዊ ክስተት ነው። ሰባተኛው ጠቅላላ ምርጫ ሁሉም የፖለቲካ ኃይሎች በጋራ ያሸነፉበትና ኢትዮጵያውያን ከአመጽ ይልቅ ለሰላማዊና ዲሞክራሲያዊ አካሄድ ያላቸውን ጽኑ አቋም በካርዳቸው ያረጋገጡበት ታሪካዊ መድረክ ሆኖ አልፏል። ተፎካካሪ ፓርቲዎች ከምርጫ ውጤት በኋላ ፖለቲካዊ ልዩነቶቻቸውን ወደ ጎን በመተው በሀገር ግንባታና በጋራ ጥቅሞች ላይ በትብብር መስራት እንዳለባቸውም አመላካች ሆኗል። ዛራ መሐመድ ተጨማሪ አላት። ግንቦት 24 የተካሄደው ጠቅላላ ምርጫ በአፈጻጸም ስኬታማና ሰላማዊ ሆኖ መጠናቀቁ መላው የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት ግንባታ ያለውን ብስለት በተግባር ያሳየበት ነው። ዜጎች ከንጋት እስከ እኩለ ሌሊት በትዕግስትና በሰላማዊ መንገድ የሰጡት ድምፅ ከተራ ድምፅ ያለፈ ትልቅ መልእክት የሰነቀ ነው። የህዝብ ድምፅ የበላይና ብቸኛው የስልጣን መፍቻ ቁልፍ ነው የሚባለውም ለዚህ ነው። ይህ የህዝብ ውሳኔ የፖለቲካ ፓርቲዎች ከኃይልና ከአመፅ አማራጮች ወጥተው ብቸኛው የስልጣን መንገድ ህዝባዊ ምርጫ ብቻ መሆኑን እንዲገነዘቡ ግልጽ መስመር አስምሯል። ምርጫው በሁሉም አቅጣጫ የህዝብ አሸናፊነት የታየበት ስኬታማ ክስተት በመሆኑ የዜጎችን ውሳኔ በጸጋ መቀበልና ማክበር ደግሞ የዲሞክራሲ ጉዞ ዋነኛ መለኪያ በመሆኑ ለዚህ የተዘጋጀ የተፎካካሪ ፓርቲዎች ስነ ልቦና ይፈልጋል። የአሸናፊውም ተሸናፊው በአጠቃላይ የፖለቲካ ፓርቲዎች አሸናፊ የሆኑበት ነው። ይህንን መቀበል አለብን። ነገር ግን የተሸነፉት ፓርቲዎች በአሁኑ ሰዓት ስርዓቱና ሂደቱ ትክክል አይደለም የሚል ተቀባይነት የለም። አምነን ተቀብለን ገብተናል። ስለገባን መሸነፍንም ማሸነፍንም መቀበል አለብን። እንደ ሀገር አሸንፈናል። የፖለቲካ ፓርቲዎች ኢች ኤንድ ኤቭሪ ስቴፕ እያንዳንዱ ከአሁን በኋላ የሚያደርጉት ስቴፕ ሀገርን በመገንባት ሀገርን ከመጠበቅ አንጻር መሆን አለበት። የነውጥ መንገድ ኢትዮጵያ ውስጥ ምንም እንደማያዋጣ ጠመንጃ የያዘው አካል በሙሉ ምንም ዋጋ እንደሌለው የተረዱበትና ጠመንጃ የያዙት አካል እንደተሸነፉ ጠመንጃ ያልያዘውና ሰላማዊ ትግል የሚያደርገው በሙሉ አሸናፊ የሆነበት ምርጫ ነው የሚላል ግምታለኝ። በዚህ በሰባተኛው ጠቅላላ ምርጫ የተሳተፉ የፖለቲካ ፓርቲዎችም በሂደቱ የነበሩባቸውን ድክመቶች ለመፈተሽና መልካም ጥንካሬዎችን ይበልጥ ለማሳደግ እንደረዳቸው አንስተዋል። የህዝቡ የድምፅ ውሳኔም ዝም ተብሎ የሚታለፍ ሳይሆን ለፖለቲካ ፓርቲዎች የቤት ስራ የሚሰጥ ታላቅ ኃላፊነት ነው። ባለፈው 3 እና 4 ወራቶች ውስጥ
ለህዝባችን ተደራሽ በመንሆንበት ሰዓት ያልሰራናቸው ስራ አለ ወይ ብሎ ፖለቲካ ፓርቲዎች ማየት አለባቸው የሚል እሳቤ አለ። ህዝቡ የራሱን የሆነ ድምጽ ሰጥቷል። ይበጅኛል ይጠቅመኛል የሚለውን ፓርቲ መርጧል። ከዚህ አንፃር እኛ ማድረግ ማስተካከል አለብን። ቀጣይ እንዴት አድርገን ነው ተደራሽ ያለንበትን አግባብ ማስተካከል አለብን ነው የሚለውን ማየትና መገምገምና አስተላለፋችንን ማየት ከኛ ይወስዳል። በበቂ ፕሮግራም በህዝቡ ጋር ተደራሽ የምንሆንበት ላይ መርጠን የቻልንበትን ሁኔታ ገምግመን ቀጣይ እንዴት አድርገን ነው ህዝባችንን የኛን የትግል አካል ልናደርግ የምንችልበትን የሚለውን አይቶ ለዛ የሚያስፈልግ ስትራቴጂ ነድፎ መንቀሳቀስ ከፓርቲዎች እንደሚያስፈልግ ያየንበትና እየተማርንበት ሁኔታ ነው ያለው። እንግዲህ ያው ፖለቲካ ፓርቲዎች በዚህ ሀገር ላይ በርካታ አዳዲስ ነገሮች ይዞ መምጣት፣ ሁለተኛ ደግሞ ከተቃውሞ ወደ ፉክክር መሻገር፣ ከፉክክር መሻገር ደግሞ የተሰሩ ስራዎችን አድንቀው ያልተሰሩ ስራዎች ላይ ደግሞ ትኩረት አድርገው ህዝቡ የሚፈልገው ያልተሰሩ ስራዎች እንዲሰሩለት የሚፈልገው አዲስ ነገር ስለሆነ ተሻጋሪ ማህበረሰብም ስለሆነ ለዛ የሚሆኑ አዳዲስ ነገሮችን ይዞ ይመጣ የበለጠ ደግሞ ትኩረት መሳብ የሚችል በህዝቡ ዘንድ ቀልብ መውሰድ የሚችልበት ተመራጭ የሚሆንበትን ሁኔታዎች እንደሚኖሩ ያየውባቸው ነገሮች አሉ። ሀገር በምርጫ ውድድር መድረክ ብቻ ሳይሆን በጋራ ትብብር ጭምር የምትገነባ በመሆኑ የህዝብ ውሳኔን ማክበርና ለብሔራዊ ጥቅም ከልዩነት ተሻግሮ አይቶ በጋራ መቆም ለአሸናፊውም ለተሸናፊውም እኩል የሚሰጥ የቤት ስራ ነው። በመሆኑም አሸናፊው የህዝብ አደራን የመሸከም ኃላፊነት እንዳለበት ሁሉ ውጤት ያላገኙ ፓርቲዎችም የህዝብን ውሳኔ በጸጋ በመቀበል እንደ ሀገር በጋራ መቆም በሚገባቸው አንኳር ብሔራዊ ጉዳዮች ላይ ለሰላምና ለሀገር ልማት በጋራ መስራት ይጠበቅባቸዋል። ያሸነፈው ፓርቲ ደግሞ ትልቅ ኃላፊነት ነው የተሰጠው። አሁን ስልጣን መንደላቀቂያ እንደፈለጉ መሆን ሳይሆን የኢትዮጵያን ህዝብ ወደ ሰላም የሚያመጣበት የኢትዮጵያ ህዝብ ከረሃብ ከኑሮ ውድነት የሚያወጣበት መልካም አስተዳደር እስከታች የሚገነባበትና የሚዘረጋበት መሆን እንዳለበት ትልቅ ኃላፊነት ከትልቅ ተጠያቂነት ነው የተሰጠው። ከዛ ባለፈ ግን ህዝባችንም ሆነ ሁሉም አካል በመጣው ውጤት ልክ ደግሞ ተቀበለን አብረን አገረ መንግስት ግንባታ ላይ የበኩላችንን አስተዋጽኦ የምናበረከትበት ለሀገር ግንባታ ሂደቱ ላይ ደግሞ የተሻለ ሀሳብ አለን ብለን የምናምን ከሆነ ደግሞ ላሸነፈው ፓርቲ ሀሳባችንን የምንሰጥበትና የሚያዋጣው ከሆነ አብሮ ተግብሮ ሀገርን የምንገነባበት መንገድ ለመፍጠር ላይ እርሾ እንድንሆንና ለሚቀጥለው የምርጫ ሂደትና ለሚቀጥለው አዲስ ትውልድ ደግሞ የበኩላችንን አስተዋጽኦ ማበርከት የሚጠበቅብን እንደሆነ የተማርንበትም ምርጫ ነበረ። ህዝብ ተገልጋይ ነው። ከመንግስት አገልግሎት ይፈልጋል፣ ልማት ይፈልጋል። ከህዝብ የምትሰበስበውን ገቢ መልሰ ልማት ላይ ማዋል ይጠይቃል። ምርጫ መንግስት ለመሆን ነው እንጂ ስራ ለመስራት ሁሉም ፓርቲዎችም ሆኑ ሌላ አካል አብረን ተሳትፈን አስተባብረን ለመስራት ዝግጁ ስለሆን ኃይል ከመበተን ኃይል አሰባስበን ያሉን ችግሮቻችን ለመፍታት ዝግጁ መሆናችን ለመግለጽ ነው። የህዝብን የሉዓላዊነት ስልጣን በካርድ ለማረጋገጥ የተደረገው ጉዞ ወደ ትልቅ ምዕራፍ የተሻገረበት ይህ 7ኛው ጠቅላላ ምርጫ ፓርቲዎች ይበልጥ በበሰለና በተቋቋመ የፖለቲካ አካሄድ ወደፊት እንዲጓዙ ምቹ አጋጣሚን የፈጠረ ሆኗል። የህዝብን ውሳኔ ማክበርና ለሀገር ሰላም መገዛት የነገዋ ኢትዮጵያ ዋስትና በመሆኑ ሁሉም የፖለቲካ ኃይሎች የህዝብና የሀገርን የጋራ ደህንነት ለማረጋገጥ ከምርጫ ማግስት በሚኖሩ ሀገራዊ አጀንዳዎች ላይ በትብብርና በቁርጠኝነት መስራት የግድ ይላቸዋል። ከጦርነትና አፈሙዝ ይልቅ ንግግርና ምክክርን ቀዳሚ ምርጫቸው ያደረጉ ሀገራት በአጭር ጊዜ ሰላማቸውን አረጋግጠው በዓለም ላይ ግዙፍ ምጣኔ ሀብትን መገንባት ችለዋል። ኢትዮጵያ ያከናወነች ያለው ሀገራዊ ምክክርም ሂደቱ ስኬታማ ሆኖ በርካታ ምዕራፎችን እያለፈ ይገኛል። ተስፋዬ ጫኔ ጭማሪ ያለው። ኢትዮጵያ ዛሬ ላይ በተለያዩ የታሪክ ሂደቶችና ክስተቶች እያለፈች ትገኛለች። እነዚህ አበይት ሀገራዊ ክንውኖች ደግሞ የሀገርን ብሔራዊ ጥቅምና የነገን መሰረቷን በጠንካራ ዓለት ላይ የሚገነቡ ስራዎች ናቸው። ከነዚህ ሀገራዊ አበይት ክስተቶች መካከል ደግሞ የዴሞክራሲ ስርዓት እድገት ማሳያ የሆነውን 7ኛውን ጠቅላላ ምርጫ አከናውና ከጠላቶቿ ምኞትና እቅድ በተቃራኒው ምርጫውን በስኬት አጠናቃለች። ሀገር በዚህ ዓመት ለማከናወን ከያዘቻቸው እቅዶች መካከል ሀገራዊ ምክክር አንዱ ሲሆን እስካሁን የተሰሩ ስራዎችም ስኬታማ እንደነበሩ ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ይናገራሉ። እጅግ በጣም ገንቢ ነበረ፣ በጣም የሚያበረታታ ነበረ።
በተለይ ሂደቱ ማስቀደም ያለብን የትኛው እንደሆነም ጭምር ያረመንም ነበረ። በተለይ በሂደቱ ውስጥ ህዝባችን ደግሞ በስፋትና እንደዚሁም በግልጽ መተባበር ሳይኖር በዲፕሎማሲያዊ የሆነ ለምሳሌ አንዳንድ ጊዜ እንደው ሌላውን ላለማሳዘን የሚደረግ ሳይሆን ይሄ ለሀገራችን በብዙ ዓመታት ውስጥ አንድ ጊዜ ብቻ የሚገኝ እድል ነውና አጀንዳዎቹ ራሳቸው በትክክል ያንን ችግር አድሬስ የሚያደርጉ መሆን አለባቸው ብለው በግልጽ ሲናገሩ ነበረ። በጣም ግልጽነት የተሞላበት በጣም ገንቢ የሆነ ከሁሉም በላይ ደግሞ እውቀት መሪ ሆነ በእውቀት ላይ የተመሰረተ እና እሱን ግብዓት ስናገኝ ነበር እስካሁን ድረስ። ቀደም ሲል የነበሩ ኢትዮጵያውያን በደምና አጥንታቸው በከፈሉት መስዋዕትነት ሀገርን ለዚህኛው ትውልድ አስረክበዋል። ዛሬ ላይ ደግሞ ሀገርን ካፈሙዝና ጦርነት ባለፈ በንግግርና በውይይት ለማስቀጠል እንደሚቻል በተግባር ለማሳየት ኢትዮጵያ ጉዞዋን ቀጥላለች። እነሱ በጦርነት እነሱ በደማቸው ያጸኗትን ሀገር ሁልጊዜ ወደ ጦርነት ሁልጊዜ እንደገና ወደ ግጭት መግባት ሳይሆን በምክክር ሀገርን እናጽና ብለን ስንል ሰላምን በሰላማዊ መንገድ በማምጣት ሀገራችንን እንደገና እናጽናት በመመካከር በመነጋገር ውስጣችን ጠንከር ካደረግን ከዛ የተሻለች ያኔ በአድዋ የተመሰረተች ኢትዮጵያ ከዛ በኋላም ደግሞ አሁን እየተገነባች ያለችው ኢትዮጵያ ወደፊት ደግሞ የበለጠ ሰላምን በሰላማዊ መንገድ በማምጣት በመነጋገር ችግሮችን አንደኛ ባናችሁም ችግር ሲፈጠር በመነጋገር እንጂ በዱላ በጥይት በተለያዩ በድንጋይ በመወራወር አለመሆኑን ማሳየት ሀገርን ማጽናት ብለን ስንል ሀገርን በምክክር ማጽናት ብለን ስንል ኖን ቫዮለንት ወይም ነውጠኛ ባልሆነ መንገድ ሀገርን ማጽናት ማለታችን ነው። ከሁሉም በላይ ምክክርን ባህል ማድረግ ማለታችን ነው። እንደ ሀገር የሚደረግ መመካከርና መወያየት የስልጣኔ መገለጫ ሲሆን በዚህ መንገድ ሁሉም ኢትዮጵያውያን አሸናፊ ሆነው የጋራ ጥላ የሆነችን ሀገርም ሉዓላዊነቷ ተጠብቆ ወደ ነገ መሻገርን ትጎናጸፋለች። የፖለቲካ ሂደትም የአስተዳደር ሂደትም የትምህርት ሂደትም የትኛውም አካባቢ መጠየቅን ባህል ማድረግ ዳያሎጂክ የሆነ አፕሮች ነው የምንለው። ዳያሎጂክ እንዲሁ እንደተቀበለ ልክ ተሰብኮ የተሰጠ ነገር እንዳለ መቀበል ሳይሆን መጠየቅ ማወቅ ከዛ ይሄ ከጥያቄዎቹ የተነሳ ሁሉም ጥያቄዎችና ተጠያቂዎች አሸናፊዎች ሆነው የሚወጡበትን መድረክ ወይም አውድ መፍጠር በዚሁ አይነት ነው ሀገር እየጸናች የምትሄደው። ከጦርነትና ካፈሙዝ ይልቅ ንግግርና ምክክርን ቀዳሚ ምርጫቸው ያደረጉ ሀገራት በአጭር ጊዜ ሰላማቸውን አረጋግጠው በዓለም ላይ ግዙፍ ምጣኔ ሀብትን መገንባት ችለዋል። ይሄ ደግሞ ዝም ብሎ የሚነገረው ነገር ሳይሆን ከሲንጋፖር የምንማረው ነው። በጣም በቅርብ ጊዜ ያየናቸው አንዳንድ ነገሮች አሉ በፊልድ ላይ ከቻይና የምንማራቸው ናቸው። የነ ኮሎምቢያን እንደ ቱኒዚያ ሁሌ ስለምናነሳ ነው በቅርቡ ያየናቸውን የማነሳውና በመመካከር አገሮች ጸንተዋል፣ ከብረዋል፣ በልጽገዋል። ስለዚህ እኛም የማናደርግበት ምንም ምክንያት የለም ለማለት ነው። አእምሮን የሚቆጣጠር አካሉን መቆጣጠር ይችላልና ከጉልበት ይልቅ ውይይትን ማስቀደም ያስፈልጋል። ለዚህ ደግሞ መገናኛ ብዙሃንና ሌሎችም ለሂደቱ ስኬት መስራት ይጠበቅባቸዋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። እየተከታተላችሁን ስለሆነ እናመሰግናለን። አዲስ ሞሰብ የአንድ ማዕከል ዲጂታል የመንግስት አገልግሎት የካ ማዕከል ተመርቆ ስራ ጀመረ። ይህ ማዕከልም በመዲናዋ አዲስ አበባ 9ኛው የሞሰብ ዲጂታል መንግስት አገልግሎት የሚሰጥበት ማዕከል ነው። ማዕከሉንም የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ መርቀውም በይፋ
ስራ አስጀምረውታል። ሞሰብ የአንድ ማዕከል አገልግሎት በከተማ አስተዳደሩ የአገልግሎት አሰጣጡ ላይ ያሉ የህዝብን ቅሬታዎችን በዲጂታል ቴክኖሎጂ ታግዘው እየፈታ ይገኛል። በዚህ ዓመት ቀደም ሲል አሁን ላይ ወደ ስራ በገቡ የሞሰብ ማዕከላት ተገልጋዮች እርካታን 99 በመቶ ማድረስ ተችሏል። ይህን የነዋሪዎችን የአገልግሎት እንግልት ለማስቀረት ከምርጫ ማግስትም አዳዲስ ሞሰብ ዲጂታል ማዕከላትን ወደ ስራ የማስገባት ጥረት 9ኛ ወደ ሆነው የካ ማዕከል ላይ ደርሷል። በዚህ ማዕከል እንደ ሌሎቹ ሁሉ 22 ተቋማት 114 አገልግሎቶች በ96 የተገልጋይ መስኮቶች ይሰጡበታል። ከምርጫ በፊት 7ቱን አንድ ሞሰብ አገልግሎት መርቀን ክፍት አድርገን ነበር። 2ቱን ደግሞ ከምርጫ ማግስት እንዳያችሁት ዛሬ በየካ የምንመርቀውን ጨምረን ወደ ስራ የሚገባበትን ሁኔታ ለመፍጠር አስችሎናል። ይሄ መልካም አጋጣሚ ለህብረተሰባችን ቀረብ ብለን የሚያነሷቸውን ቅሬታዎች ለመፍታት የሚያስችል አቅም ተጨማሪ አቅም ስለሆነ የሞሰብ አገልግሎት በተለይ በዲጂታል ተደግፎ አገልግሎት ለመስጠት በአንድ ማዕከል ውስጥ ሰፊ አገልግሎቶችን ለማስተናገድ የሚያስችል ምቹ ሁኔታ መፈጠሩ በህብረተሰባችን ውስጥ የሚፈጥረውን እንግልት ከመቀነስ ባሻገር ለሌብነትና ብልሹ አሰራር ከመድረክ ንግግር በዘለለ በስርዓት አመራር ለመስጠት የሚያስችል ምቹ ሁኔታ ተፈጥሯልና ይህንን ማሳደግ የበለጠ ማስፋት ይጠይቃል። ምናልባት በቅርብም የአቃቂና የለሚኩራን ስንመርቅ በተሟላ ሁኔታ በከተማ አስተዳደራችን በሁሉም ክፍለ ከተሞች የሞሰብ አገልግሎት ተግባራዊ የሚደረግበትን እድል እንፈጥራለን። በቀጣይ ጥቂት ቀናት ደግሞ ግንባታቸው የተጠናቀቁትን የአቃቂና የለሚኩራ ማዕከላትን ወደ ስራ የሚገቡ ይሆናል ያሉት ምክትል ከንቲባ ጃንጥረር አባይ በዚህም የህዝባችን እርካታ እንዲጨምር እናደርጋለን ብለዋል። እያሰፋን ተጨማሪ ተቋማትን ወደ ሞሰብ አገልግሎት እንዲገቡ እያደረግን ከሄድ በሁሉም ተቋም ውስጥ የሚነሱ ጥያቄዎችን መልስ እየሰጠን የህብረተሰባችን እርካታ ከፍ እናደርጋለን። ቀደም ሲል በለሙትና በተመረቁት የሞሰብ የአንድ ማዕከል አገልግሎት የእርካታ ምጣኔያችን ወደ 98% አካባቢ ነበር። ይህን ጨምሮ ላለፉት የተመረቁትን ወስደን ስናይ የእርካታ መጠኑ ወደ 99.02% ከፍ ብሏል። 100% የማይሆንበት ምክንያት የለም። አንዳንድ ጥቃቅን ምክንያቶች ቢኖሩም 99% እርካታ መፍጠር ትልቅ ስኬት ነውና ይህንን እያሰፋን ከሄድን በህብረተሰባችን ውስጥ ከፍተኛ የሆነ እርካታ እያደገ የሚሄድበት ሁኔታ እንፈጥራለን ማለት ነው። ይህ ሁሉ እንዲሆን ደግሞ ዋናውና ትልቁ ስራ የትኛውም መሰረተ ልማት ቢለማ የትኛውም ዲጂታል አገልግሎት ተግባራዊ ቢደረግ የሰውን አይምሮን የመሰለ ነገር የለምና በሰው አይምሮ ላይ የሚደረገው ኢንቨስትመንት ትልቅ ነው። ዘገባው የባልደረባችን ይመራደም ነው። ኢትዮጵያ ባለፉት ዓመታት የተገበረችው የሌማት ትሩፋት መርሃ ግብር ሀገራዊ የወተት ምርትን አሳድጓል። የኢትዮጵያ የወተት ምርት ከ4 ዓመት በፊት ከነበረው በእጥፍ አድጎ አሁን ላይ 16 ቢሊዮን ሊትር ደርሷል። ለወተት ምርት መጨመር በሌማት ትሩፋት መርሃ ግብር ለወተት ላሞች ዝርያ ማሻሻል፣ ለመኖ አቅርቦትና ለወተት ምርታማነት ቴክኖሎጂ በትኩረት መሰራቱ አስተዋጽኦ አድርጓል። ባየሙላት ተጨማሪ አለው። ኢትዮጵያ ያሏትን ጸጋዎች ወደ ተጨባጭ ምጣኔ ሀብታዊ አቅም ለመቀየር በምታደርገው ጥረት የግብርናው ዘርፍ አንዱ ማሳያ ሆኖ ቀርቧል። በእንስሳት ሀብት በተለይም በወተት ምርታማነት አምራቹ ከቤት ፍጆታ ባለፈ ለኢንዱስትሪና ለገበያ የማምረት አቅሙ በተለያዩ ምክንያቶች ተገድቦ ቆይቷል። በ2014 ዓ.ም የተጀመረው የሌማት ትሩፋት መርሃ ግብር ግን ይህንን ሁኔታ እየቀየረና የወተት ምርትን በአጭር ጊዜ በእጥፍ ለማሳደግ አስችሏል። የክቡር ጠቅላይ ሚኒስትራችን በ2014 ዓ.ም ላይ እንደዚሁ ኢኒሼት ያደረጉት የሌማት ትሩፋት መርሃ ግብር ማለት ነው የመንግስት ትኩረት አግኝቶ 2014 ላይ የሰው ሰራሽ ማዳቀል አገልግሎት ወይም ዝርያ ማሻሻል ስራ 500 ላሞች ናቸው በአመት ስናዳቀል የነበር ነው። አሁን ግን በ2017 ዓመተ ምህረት ላይ 3 ሚሊዮን 820 ሺህ ላሞችን ዝርያ ማሻሻል ተችሏል። 7.1 ቢሊዮን ሊትር አካባቢ ነበር ወተት ይመረት የነበረው። በ2018 ከ16.8 ቢሊዮን ሊትር ወተት ለማምረት ታቅዶ እየተሰራ ነው ያለው። በሌማት ትሩፋት የተሻሻሉ የወተት ላም ዝርያዎችን በማብዛት የመኖ አቅርቦትን በማሻሻልና ዘመናዊ የወተት ልማት ቴክኖሎጂዎችን በመጠቀም ኢትዮጵያ ካላት የእንስሳት ሀብት እንድትጠቀም ምቹ መደላድል እየፈጠረ ይገኛል። በወተት እሴት ጭመራ ለተሰማሩ ፋብሪካዎችም በቂ ወተት መጠን በጥራት እንዲያገኙ አስችሏል። የሌማት ትሩፋቱ ከተጀመረ በኋላ ከአመት አመት ወተቶቻችን የምንቀበለው እንደ ካፓሲቲያችን እየጨመረ ነው የሚሄደው። የዛሬ አመት አሁን በ35 ሺህ በ40 ሺህ ነበረ። አሁን ላይ ግን እስከ 100 ሺህ እስከ 150 ሺህ ወተቶች ደርሰናል ማለት ነው በሊትር።
ይሄ ማለት ካፓሲቲያችንን ኢንሃንስ እያደረግንና እኛም ደግሞ የምናመርተውን ፕሮዳክት ኳሊቲውን ዳይቨርሲፋይ እያደረግን ነው። ገበሬዎቹ ላይ መነቃቃት ፈጥሯል። እነዚህ ህብረት ስራ ማህበራቶቹ ሞር ወተት የወተቱን ብዛት እንዲጨምሩ አድርጓቸዋል ማለት ነው። ይሄ የልማት ትሩፋት አንዱ ያመጣው ውጤት ነው እና ቀደም ሲል ከነበረው አሁን ላይ በቂ ወተት እኛም እያገኘን ነው። በጥቂት አካባቢዎች የነበረውን የወተት ምርታማነት ወደ ሌሎች አካባቢዎች በማስፋት በኩል የሌማት ትሩፋት መርሃ ግብር ቁልፍ እርምጃ ሆኗል። ይህም እንደ ሀገር የወተት ምርትን ለማሳደግ እየተሰራበት ያለውን የወተት ልማት ስትራቴጂ በአጭር ጊዜ ወደ ስኬት አሻግሮታል። የተወሰኑ ቦታዎች ላይ ዴሪ አካባቢ የተለመዱ ቦታዎች ላይ ሲሰሩ የነበሩትን ነገሮች ስኬሉንም እንድናሰፋውና በሁሉም የኢትዮጵያ ክልል የሁሉም ክልሎች ተሳትፎም እንዲያድግ ያረገ ፕላትፎርም ነው ማለት ነው። ከደጋ እስከ ወይና ደጋ እስከ ቆላ ድረስ ከአርሶ አደር አካባቢ እስከ አርብቶ አደር አካባቢ ድረስ ሁሉም እንዲሳተፍ የሌማት ትሩፋት ጥሩ የሆነ ኢኒሼቲቭ ነው። ከዚያ አንጻር እንግዲህ በስትራቴጂ ውስጥ ያስቀመጥናቸው ነገሮች ቶሎ አቺቭ እንድናረግ አድርጎናል። የሌማት ትሩፋት የወተት ምርታማነትን አሁን ካለበት የበለጠ ለማሳደግ አምራቹ ካሉት ዝቅተኛ ምርት የሚሰጡ ላሞች ይልቅ በሰው ሰራሽ ማዳቀልና በተሻሻሉ ዝርያዎች ላይ ትኩረት ተደርጓል። የሀገረሰብ ላም የምንላቸውና ለዘመናት ከኛ ጋር የቆዩት 1.5 ሊትር ከአንድ ላም በአንድ ቀን ነው። ይህንን ነው እኛ መቀየር አለብን ብለን አንደኛው የምንቀይርበት ደግሞ ዝርያቸውን ማሻሻል ነው። የተሻሻለች የወተት ከብት በኢትዮጵያ 15 ሊትር ነች የምትሰጠው በቀን 10 እጥፍ ማለት ነው። እነኚህ የተሻሻሉትን ዝርያዎች ደግሞ አያያዛቸውን ብናሻሽል፣ መኖ አመጋገብ፣ የቤታቸውን ሁኔታ፣ ጤናቸውን ብናሻሽል ጎረቤት ሀገር 25 ሊትር ስለሆነ የሚሰጡት ወደ 25 ሊትር በአቭሬጅ ማምጣት ይቻላል። የሌማት ትሩፋት ለወተት ምርታማነት እድገት ያበረከተው አስተዋጽኦ ዘርፉ በዘመናዊ አሰራር ከታገዘ ትልቅ ለውጥ ማምጣት እንደሚቻል ህያው ማሳያ ሆኗል። የግብርና ሚኒስቴርም ዛሬ ከወተት ልማት ባለድርሻ አካላት ጋር ምክክር አድርጓል። ኢትዮጵያ ለዘመናት የነበረባትን የምግብ ጥገኝነትና የውጭ እርዳታ ጫና በመስበር ምርታማነትን በማስፋፋት አዲስ የምግብ ሉዓላዊነት ምዕራፍ እያረጋገጠች ነው። በዚህ ጽኑ ብሔራዊ አቋም ኢትዮጵያ ቡና ሽጦ ስንዴ መግዛት የቆየ የጥገኝነት ቀንበርን ሰብራለች። አስመራ ቦሴ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። ሉዓላዊነት በድንበር አጥር ብቻ አይለካም። ሰንደቅ ዓላማ ሰቅሎ የነጻነት መዝሙር በመዘመር ብቻም ሙሉ አይሆንም። የአንድ ሀገር እውነተኛ ሉዓላዊነት የማይሸራረፍ ክብሩና የማይደፈር ማንነቱ የሚጀምረው ከገበሬው ማሳ ከምግብ ጠረጴዛው ላይ ነው። ታሪክ ምስክር ነው። በሰው እጅ ላይ የተንጠለጠለች ሀገር እጣፈንታዋም ሆነ ውሳኔዋ በደጋፊዎቿ ፍላጎት መጣመሙ አይቀሬ ነው። የሌሎችን ምጽዋት የምትጠባበቅ ሀገር ሉዓላዊነቷ ሁልጊዜም ለድርድር ይቀርባል። ኢትዮጵያም ቢሆን ለረጅም ዓመታት በምግብ እርዳታ ስም የውስጥ ፖለቲካዋንና ጥቅሟን ለመጠምዘዝ በሞከሩ የባዕዳን እጆች ስትፈተን ኑራለች። ባለፉት 50 ዓመታት በፈረንጆቹ 72-73 የነበረው ትልቁ ረሃብ 66-67 የምንለው ጊዜ ጀምሮ በጣም በርካታ ክብረ ነክ የሆኑ ጉዳዮችን አጋጥሞናል እና እየተለማመድን ሄደን ያ ክብርን የሚነካ በብዛት ዓለም አቀፍ እርዳታ የጎረፈበት ዘመን እንደነበረ እናስታውሳለን። በውጭው የእርዳታ ዓለም ላይ ጥገኛ ስንሆን እጅ መጠምዘዝ በቀላሉ ይመጣል። የሀገርህን ክብር አሳልፈ የመስጠት የግድ ይሆናል። ይሄ ክብረ ነክ ነው። በአሁኑ ወቅት ኢትዮጵያ ፊቷን ወደ ራስን በራስ ማገዝ አዙራለች። ለዘመናት የኖረችበትን የጥገኝነት ቀንበር በቃኝ ምጽዋት በሚል ጽኑ ብሔራዊ አቋም እየሰበረችው ትገኛለች። ይህ መፈክር ብቻ ሳይሆን በተግባር የተደገፈ እውነት ለመሆኑ በማሳዎቿ ላይ የሚታየው ምርታማነት ሕያው ምስክር ነው። የእርዳታ መቀበል እንዲቆም ራስን በራስ የማገዝ ራስን በራስ የመመገብ የራስን ፍላጎት የማሟላት ግድ አድርገን እየተከተልን ነው ያለ ነው። ከዚህ ጋር በተያያዘ እንደምታስታውሱት ኢትዮጵያ በዓመት ከ1 ሚሊዮን ሜትሪክ ቶን ስንዴ በላይ ታስመጣለች። በቢሊዮኖች የሚቆጠር ገንዘብ ለዚህ ታጠፋ ነበረ። ባለፉት 4-5 ዓመት 6 ዓመት ያ ከውጭ እናስመጣ የነበረው የስንዴ ፍላጎት በሀገር ተተክቷል።
እንደ ሀገር በጥቅሉ ስናየው ማለት ነው። ቡና ሽጦ ስንዴ መግዛት ያ የቆየና አሳፋሪ የኢኮኖሚ አዙሪት ዛሬ ላይ ታሪኩ እየተቀየረ ነው። ይህንን ስኬት ያፋጠነው ደግሞ አዳዲስ የግብርና ስልቶችን መተግበር መቻሉ ነው። በተለይም የኩታ ገጠም ወይንም የክላስተር እርሻ ዘዴ በኢትዮጵያ የእርሻ መሬቶች ላይ ትልቅ አብዮት እየፈጠረ ነው። ከቅርብ ዓመታት ወዲህ በጣም ጥቂት ነበረ የክላስተር እርሻ በጥቂት ቦታዎች ለናሙና ሲሰራበት የነበረ። ዛሬ 60-70 በመቶ የሚሆን አንዳንድ አካባቢዎች በተለይ እንደ ኦሮሚያ ክልል ውስጥ አብዛኛው ወደ ክላስተር እርሻ እየገባ ነው። ክላስተር እርሻ ጋር ምንድን ነው ተያይዞ የሚመጣው? የመካናይዝ ማድረግ የማገጣጠም በከፍተኛ ደረጃ የትራክተር የኮምባይን ሃርቨስተር እና የእርሻ ግብአቶችን በከፍተኛ ደረጃ መጠቀምን ያመጣ እሳቤ ነው። ዛሬ የዓለም የጂኦፖለቲካ አሰላልፍና የግንኙነት ስርዓት በፍጥነት እየተቀየረ ነው። ይህ በፈተና የተሞላ የዓለም መዋቅር ደግሞ ለኢትዮጵያ አንድ ትልቅ ዕድል ይዞ መጥቷል። ፊቷን ወደ ውስጥ እንድታዞር የራሷን ጉልበትና አቅም እንድትመለከት አስገድዷታል። ዘመናዊ ግብርናን ወደ መሬት ማውረድና ሊታረሱ የሚችሉ ሰፊ መሬቶችን በአግባቡ ማልማት መቻል አሁን ላይ ሰፊና ተጨባጭ ውጤት ማስገኘት ጀምሯል። ነባሩ የእርዳታ ኦርደር ተቀይሯል። የዓለም ግንኙነቶች በጣም ተቀይረዋል። ይህ ደግሞ ለኢትዮጵያ መልካም እድል ነው ብዬ አምናለሁ እንደኔ እንደ ጌታቸው እና ለምንድን ነው ወደ ውስጣችን እንድናይ ራሳችንን እንድንመረምር ያ ክብራችንን የምናስጠብቅበት የምግብ ሉዓላዊነት የምንለውን ሁለንተናዊነት እንደገና እንድናይ ነው ያገዘን። ይሄ የመጣ ነው እድገት የተጓዝነው ጉዞ ጥሩ ጅምር ነው። እንዳልኩ ምርት እያደገ ነው፣ ቴክኖሎጂ እየገባ ነው። ለምሳሌ በትራክተር አሁን እርሻ ከ20 እስከ 25% በትራክተር ነው እየታረሰ ያለው በኢትዮጵያ ውስጥ። ይህ ገና ዝቅተኛ ነው። አሁን በመጪው ዓመታት 40፣ 50፣ 60% ወደ ትራክተር እርሻ ከበሬ ማላቀቅ ምርታማ ማድረግ ከፍተኛ መነሻ መደላደል ይሆነናል። እናም ኢትዮጵያ በግብርናው ዘርፍ እያስመዘገበች ያለው ይኸው ስር ነቀል ለውጥ ለምግብ ሉዓላዊነት ጉዞዋ የማይናወጥ መደላድል ከመፍጠሩም በላይ የኢትዮጵያ ውስጣዊ አቅም ከራሱ አልፎ ለቀጠናው ትስስርና ለሌሎችም እንደሚተርፍ በተግባር ያሳየ ሆኗል። የስንዴ ማሳዎቿ የነፃነቷና የሉዓላዊነቷ አዲስ አምባሳደሮችም ሆነዋል። በዘንድሮ ክረምት አንዳንድ አካባቢዎች የተቆራረጠ የዝናብ ሁኔታን የሚያስተናግዱ በመሆኑ ለግብርና አመቺ በሆነ መልኩ መጠቀም ይገባል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። በዘንድሮ ክረምት ሁለት አይነት የአየር ጠባይን በምታስተናግደው ኢትዮጵያ ከመጠን በላይ ከፍ ያለ ዝናብ የሚጠበቅባቸው አካባቢዎች ለሰብሎች ጥንቃቄ ማድረግ ይገባቸዋል። ሳምሶን ገድሉ ተጨማሪ አለው። የኢትዮጵያና ዜጎቿን ጉሮሮ አጥግቦ ምድሩን በሰብል ወንዞቹንም በውሃ ለመሙላት ክረምት ዋነኛ ቀዳሚው የዝናብ ወቅት ነው። ሰማይ ሲሳዩን ባልነፈገበት ወቅት ሁሉ የሀገሬውን መሶብ ለመሙላት ክረምት የገበሬው ተስፋ የከተሜውም ትልቅ ጉጉት ነው። ወቅቱ የተወሰኑ የክረምት ዝናብ ተጠቃሚ አካባቢዎችን የተቆራረጠ የዝናብ ስርጭትና ደረቃማ የአየር ሁኔታ እንዲያሳልፉ የግድ ሲላቸው፣ ለሌሎቹ ክፍሎች ደግሞ ከመጠን ከፍ ያለና ከባድ ዝናብ እንዲያስተናግዱ ያደርጋቸዋል። የዘንድሮ ክረምት በአንድ በኩል ለግብርናው ምርት ብስራትን፣ በሌላ በኩል ደግሞ መጠን ያለፈ ዝናብ ሊከሰትባቸው የሚችሉ አካባቢዎች ላይ ንቁ ሆኖ የመጠበቅ የጥንቃቄ መልእክትን ይዞ ብቅ ብሏል። በአጠቃላይ እንግዲህ በዘንድሮ በክረምት 2018-19 ዓ.ም የክረምት ዝናብ ተጠቃሚ በሆኑት የትግራይ ክልል አብዛኛው ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች፣ የሰሜን ሸዋ፣ የአማራ ክልል፣ ኦሮሚያ ክልል፣ የምስራቅ ሸዋ ዞኖች፣ የምስራቅ የሀገራችን አካባቢዎች፣ የአፋር ክልል ዞኖች በእነዚህ አካባቢዎች ላይ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በሌላ በኩልም እንደዚሁ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ኦሮሚያ ዞኖች እና የጋምቤላና የደቡብ ምዕራብ ኢትዮጵያ ክልል ዞኖች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018-19 ዓ.ም ይስተዋልባቸዋል ማለት ነው። በተመሳይ እንደዚሁ የመካከለኛው የሀገራችን አካባቢዎች፣ የማዕከላዊ ኢትዮጵያ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ዞኖች፣ የሲዳማ ክልል ዞኖች በእነዚህ አካባቢዎች ላይም እንደዚሁ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018-19 ዓ.ም ይስተዋላል ማለት ነው።
ታዲያ የሀገራችን የግብርና ዘርፍ ይህንን የክረምት የአየር ጸባይ ተጽዕኖ ተቋቁሞ ምርታማነትን እንዲያረጋግጥ ወገብን ጠበቅ አድርጎ አጋጣሚውን ወደ መልካም የዝናብ ጠብታን ወደ ምርት ለመቀየር ከወዲሁ በእቅድ መስራትን ይጠይቃል። በዘንድሮ የክረምት የግብርና ስራ ላይ እንደየአካባቢው ነባራዊ የዝናብ ሁኔታ አስፈላጊ የሆኑ ቅድመ ጥንቃቄ እርምጃዎችን መውሰድም የግድ ይላል። ዝናብ በሚቆራረጥባቸው አካባቢዎች የውሃ ማቆርና የእርጥበት ጥበቃ ስራዎች የግድ ይላሉ። ከመጠን በላይ ዝናብ በሚጠበቅባቸው ስፍራዎች ደግሞ የጎርፍ መውረጃ ቦዮችን ማዘጋጀትና የአፈር መሸርሸርን መከላከል የዛሬው የቤት ስራ ሊሆን ይገባል። የበልጉ ዝናብ እንግዲህ በአሁኑ ወቅትም ቢሆን በተለያዩ የሀገራችን አካባቢዎች እየዘነበ ያለበት ሁኔታ ያለው ማለት ነው። ስለዚህ ይሄ ማለት ለቀጣዩ ለክረምትም የእርጥበት መኖር እጅግ ከፍተኛ አስተዋጽኦ ያበረክታል ማለት ነው። ስለዚህ ከወዲሁ እንግዲህ በተለያዩ የሀገራችን አካባቢዎች የሚገኘውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ በአጭር ጊዜ ሊደርሱ የሚችሉ አዝርቶችንም በመጠቀም ሊኖር የሚችለውን የደረቅ ሰሞናቶች መበራከት ሊኖር የሚችለውን የዝናብ መቆራረጦች መቋቋም ይቻላል ማለት ነው። በአጠቃላይ እንግዲህ በዘንድሮ ክረምት የምዕራብ አጋማሽ የሀገራችን አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። ይህም የሚኖር የዝናብ መጠንና ስርጭት እንግዲህ ከወዲሁ የማሳ ዝግጅትን ለማከናወን የተለያዩ አካባቢ ጥበቃ ስራዎችን ለመስራት በየተፋሶቹም ጥሩ የሆነ የዝናብ መጠንና ስርጭት ስለሚኖር ተፋሶቹም ጥሩ የሆነ የውሃ አቅርቦትና ይዘት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው። የሚኖረው ተደጋጋሚነት ያለው መጠን ያለው ዝናብ በተለይም በማሳዎች አካባቢ ውሃ እንዲተኛ አስተዋጽኦ ሊያደርግ ይችላል። በመሆኑም እንግዲህ ማህበረሰቡ ከወዲሁ ይህን ከግንዛቤ ውስጥ በማስገባት በማሳዎች ውስጥ አስፈላጊ የሆኑ የውሃ ማፋሰሻ ቦዮችና ቱቦዎችን ማድረግ ወይም ማውጣት ያስፈልጋል ማለት ነው። የተፈጥሮን ጉራማይሌ ጠባይ ቀድሞ በመረዳት እንደየአካባቢው የተሰጡትን የሜትሮሎጂ ቅድመ ትንበያ ምክሮች መቀበልና መተግበር፣ ሻገረ ሲልም ወቅታዊ የሆኑ መረጃዎችን በየጊዜው መከታተል ነገን ቀድሞ የመረዳት ጥበብ ነው። ሰማዩ ያዘነበውን ሲሳይ ወደ ምርታማነት፣ ሊኖር የሚችለውን ስጋት ደግሞ በቅድመ ጥንቃቄ ወደ በረከት መቀየር ኢትዮጵያ ዛሬ በተግባር እያረጋገጠች ያለችው ጊዜው የሚጠይቀው መላ ነው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጎዳ ወጣ። በመጨረሻም ስፖርት። ሀገራት የአቋም መለኪያ ጨዋታዎችን ዛሬም ቀጥሎ ያደርጋሉ። በዓለም ዋንጫው ከጃፓን፣ ቱኒዚያና ከስዊድን ጋር በምድብ 6 የተደለደለችው ኒዘርላንድ በምድብ 11 የተደለደለችውን በአሰልጣኝ ፋቢዮ ካናቮራ የምትመራውን ኡዝቤክስታንን የምሽት 3:45 ላይ በኢካን ስቴዲየም ትገጥማለች። ከዚህ ጨዋታ ቀደም ብሎ 3 የአቋም መለኪያ ጨዋታዎችን ያደረገችው ኔዘርላንድ በአንዱ አሸንፋ፣ በአንዱ ተሸንፋ፣ በአንዱ ደግሞ አቻ ተለያይታለች። ኡዝቤክስታን በበኩሏ አንድ የአቋም መለኪያ ጨዋታ ከካናዳ ጋር አድርጋ 2-0 ተሸንፋለች። ሁለቱ ብሔራዊ ቡድኖች በታሪክ ለመጀመሪያ ጊዜ የሚገናኙበት ጨዋታ ይሆናል። በሌላ በኩል የ2018 ሻምፒዮና ፈረንሳይ ሰሜን አየርላንድን ምሽት 4 ሰዓት ላይ ትገጥማለች። ፈረንሳይ በዓለም ዋንጫ ከሴኔጋል፣ ኢራቅና ኖርዌይ ጋር በምድብ 9 ተደልድላለች። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁን እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።